ዛሬ በብዙ ሰዎች ውስጥ የተሰወረ ሐሳብ ሆኖ ብዙ ጉዳት እያመጣ ያለ አመለካከት፣ ዛሬ በእግዚአብሔር እውነት ግን መነቀል ያለበት አስተሳሰብ አለ። ብዙዎች እንደዚህ ብለው ያስባሉ። እግዚአብሔር እኔን እንዲወደኝ አንድ ስራ መስራት አለብኝ፣ አንድ በጎ ነገር ማድረግ አለብኝ። ስራ ካልሰራው፣ በጎ ነገር ካላደረኩ እግዚአብሔር አይወደኝም የሚል የተሰወረ አስተሳሰብ በብዙ ሰዎች ውስጥ ተሰውሮ ቁጭ ብሎ የክርስትና ምልልሳቸውን ሲለካ እናያለን። ይሄ በጣም አደገኛ ነው። እግዚአብሔር እኔን የሚወደኝ፣ እግዚአብሔር እኔን የሚቀበለኝ ስራ ስሰራ ነው፣ አንድ ነገር ሳደርግ ነው የሚል በጣም የተሳሳተ አስተሳሰብ በብዙ ሰዎች ውስጥ ተሸንቁሮ ተደብቆ ቁጭ ብሏል። ከዚህ የተነሳ ምልልሳቸውን፣ አስተሳሰባቸውን፣ በመንፈሳዊ ምልልሳቸው የሚያገኟቸውን ነገሮች የሚለኩት ይሄንን ለመተግበር ነው። ይሄን ሳደርግ እግዚአብሔርን ደስ አሰኘዋለሁ ከሚል የተነሳ ነው። ግን በጣም በሚገርማችሁ እግዚአብሔር የሚወዳችሁ ልጅ ስለሆናችሁ ነው። ልጃችሁ ከመሆን ጋር የተያያዘ ነው እንጂ ከሌላ ነገር ጋር የተያያዘ አይደለም። ሲራመድ መውደዳችሁ አይቀየርም፣ ደስ ይላችኋል፣ ደስታ ይጨመርላችኋል። መናገር ሲጀምር መውደዳችሁ አይቀየርም፣ እንደገና ደስ ይላችኋል። አያችሁ፣ በእግዚአብሔር መወለዳችሁ ውስጥ ነው ያለው፣ ማንነታችሁ ውስጥ ነው ያለው እንጂ የእናንተ ተግባር ውስጥ አይደለም፣ የእናንተ ሥራ ውስጥ አይደለም። ጌታ ኢየሱስ አንድ እውነት ነግሮናል። ብዙዎቻችን ቃሉን እናውቀዋለን። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። አሁን ተመልከቱ። ከዛ ያለ እኔ ምንም ልታደርጉ አትችሉ። አሁን በተፈጥሮ የምናውቀው ወይን ከግንዱ ጋር እስከተጣበቀ ጊዜ ድረስ ግንዱ ውስጥ ያለው አቅምን እየተጠቀመ የወይን ፍሬ ሲያፈራ ታያላችሁ። አሁን ያ ቅርንጫፍ ከግንዱ ተነቅሎ ፍሬውን ማፍራት አይችልም። ኢየሱስ ደግሞ እንደዚህ አለ፣ እኔ የወይኑ ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ስለዚህ በእናንተ ሕይወት እግዚአብሔር እንዲገለጥ የሚፈልገው ከሱ ጋር ባላችሁ መጣበቅ፣ ከሱ ጋር ባላችሁ መገናኘት፣ ከሱ ጋር ባላችሁ የአባትና የልጅነት ኅብረት ምስጢር ውስጥ ነው እንጂ ፍሬ ማፍራት ያለው እናንተ ከዚህ መጣበቅ ጋር፣ ከሱ መቆራኘት ጋር፣ ከሱ ጋር አንድ መሆንን ሳታስተሳስሩ ስሰራ ደስ ይለዋል፣ ሳደርግለት ደስ ይለዋል፣ እዛ ሲሄድለት ደስ ይለዋል፣ ይህን ስሰዋለት ደስ ይለዋል ብላችሁ ስታስቡ ከማንነታችሁ ያልጀመረ በስራችሁ እግዚአብሔር ደስ እንዲሰኝ መሞከርና መጣር። ወገኖቼ ይህን በደንብ አስተውሉ። አዲሱ ሰው መልካም ሥራ የሚሠራው ለመዳን አይደለም። ስለ ዳነ ግን መልካም ሥራ ይገለጥበታል። መልካም ሥራ፣ መልካም ውጤት፣ በጎነት ከዳነው ማንነቱ የሚፈራ ነገር ነው እንጂ የሚገለጥ ነገር ነው እንጂ በፍጹም ለመዳን አይደለም የሚሰራው። ዛሬ ብዙዎቻችን በተሰወረ ዕውቀታችን ተደብቆ ያለ አንድ ዕውቀት አለ። እግዚአብሔር ደስ የሚለው ስሰራ ነው። እግዚአብሔር ደስ የሚለው ይህን ሳደርግ ነው። ብዙ አስተምሮቶች፣ ብዙ መሪዎች እናንተን የትጉ እንድትሆኑ በቤተ ክርስቲያን በምታገለግሉበት ጠንካራ እንድትሆኑ ሳታስቡት የገነቡባችሁ አስተሳሰቦች አሉ። እነዚህ አስተሳሰቦች የክርስትና ምልልሳችሁን ጎድተዋል። ለምን? እግዚአብሔር እኔን የሚወደኝ፣ እግዚአብሔር እኔን የሚያፈቅረኝ፣ እግዚአብሔር ጋር ያለውን ነገር እኔ ማግኘት የምችለው አንድ ነገር ሲሆን ብቻ ነው። እግዚአብሔር በእኔ አንድ ነገር ስሰራለት ሳደርግለት ብቻ ነው ብሎ ያስባል። እስኪ አንድ ምሳሌ ልንገራችሁ። ሁላችንም የሱፍ አበባ እናውቃለን ብዬ አምናለሁ። የሱፍ አበባ በጣም በሚገርማችሁ ሁኔታ የሚያደርገው አንድ ነው። ልክ አደገና ፍሬ ሊያፈራ በደረሰበት ሰዓት ፍሬውን ይዞ በየቀኑ ያ ፍሬ ወደ ሙላት እንዲመጣ ወደሚበላ ወይም ዘይት ሆኖ ዘይት አገልግሎት መዋል እንዲችል ሰዎች ተመራምረው ሱፍ ይጠቅማል ብለው ባሰቡት ዕውቀት ልክ መጠቀም እንዲችሉ እሱ ግን የሚያደርገው አንድ ነገር ነው። ሁልጊዜ ፀሐይ በምትወጣበት አቅጣጫ ፊቱን ያደርጋል። ከዛ ፀሐይዋ ዞር ስትል እሱም ራሱን ዞር ያደርጋል። ስለዚህ ከሱፉ ሁሌ የሚጠበቀው ራሱን፣ አቅጣጫውን፣ ትኩረቱን ወደ ፀሐይ አቅጣጫ እያዞረ ቀኑን ሙሉ ፀሐይ ወደምትወጣበት አቅጣጫ ሱፉ ፍሬውን ፀሐዩ እንዲያገኘው ያደርጋል። ከዚህ የተነሳ ፍሬው እያበበ ፍሬው እየበዛ የሚጠቅም ሰዎች የሚጠቀሙበት ሰዎች የሚበሉት ሰዎች የሚፈልጉት የዘሩት ሰዎች ደስ የሚሰኙበት ፍሬ ማፍራት ይጀምራል። ይሄ የሚያፈራው ፍሬ ዝም ብሎ አይደለም፣ በአንድ ነገር ነው። ሁል ጊዜ ራሱን በፀሐይ አቅጣጫ ስለሚያደርግ ነው። ዛሬ አንድ ነገር ነው የሚጠበቅብን፣ አንድ ነገር ነው ማስተዋል ያለብን። ልክ
የሱፍ አበባው ሁልጊዜ ራሱን በፀሐይ አቅጣጫ እያደረገ የፀሐዩን ጨረር የፀሐዩን ሙቀት እየወሰደ ወደ ሙሉ ፍሬ እንደሚመጣ እኔና እናንተም ከወይን ግንድ ከሆነው ሕይወታችን ከሆነው ከኢየሱስ ጋር መጣበቅ ከሱ ጋር እንደተጣበቅን አባታችን እንደሆነ እኛ ልጅ እንደሆንን ከማይጠፋ ከራሱ ማንነት እንደተወለድን በራሱ ቃል የተወለድን ማንነት እንደሆንን ያንን ማስተዋል ከሱ ጋር የተጣበቅንበትን ሕይወት ከሱ ጋር በፍጹም ልንለያይ በማንችልበት በመንፈስ ቅዱስ ማኅተም መታተማችን በራሱ በሆነ ቃል መወለዳችን በራሱ አንድን አዲስ ሰው ፈጠረ ይላል። የተፈጠርነው በራሱ እንደሆናችን ይህንን መረዳት ይህንን ማስተዋል ዕለት በዕለት በሕይወታችን ላይ እየገነባን በሆንን ቁጥር ከማንነታችን የሱ የሆነ ፍሬ በየዕለቱ መገለጥ ይጀምራል። በየዕለቱ መውጣት ይጀምራል። እኔና እናንተ የክርስትና ወይም በመንፈስ አገልግሎት በመንፈሳዊ ምልልሳችን የምናፈራው ፍሬ የሚወሰነው ከእርሱ ጋር ባለን መጣበቅ ልክ እንጂ ከእሱ ጋር ባለን ኮሚኒኬሽን ልክ እንጂ በሰራነው ሥራ ባደረግነው ነገር እግዚአብሔር እንዲወደን በተጣጣርነው ጥረት አይደለም። ስለዚህ የሱፍ አበባው ከጥረት ቆሞ ለማደግ ካለ መፍጨርጨር አቆሞ ራሱን በፀሐይ አቅጣጫ እንዳደረገ እኔና እናንተም ዛሬ ከጥረት ከመታገል ከመፍጨርጨር ወጥተን ራሳችንን አቅጣጫችንን ማንነታችንን ከምንጫችን ጋር ማስተሳሰር ይጠበቅብን። ዛሬ ከሥራ ወደ ማንነት ተሸጋገር። ዛሬ የእውነት እላችኋለሁ ከሥራ ወደ ማንነት ተሸጋገር። አስተሳሰብህን ስሰራ ነው የሚወደኝ ከሚለው አውጣውና ማንነቴ የተወደደ ነው ብለህ ራስን ተቀበል። ማንነቴ የተወደደ ነው። እኔ የእግዚአብሔር ልጅ ነኝ። እኔ ከማይጠፋ ዘር የተወለድኩ ነኝ። እኔ በራሱ አንድ አዲስ ፍጥረት ሆኜ የተፈጠርኩ ነኝ። እኔ የሱ ምንጭ ነኝ። ምንጭ እግዚአብሔር ነው። ከእግዚአብሔር ተወልጃለሁ። ኦፍ ጋድ ነው የተወለድኩት። እኔ የመጣውበት ምንጭ እሱ ነው። ለእኔ ኢየሱስ ሕይወቴ ነው ብለህ ከማንነት ጀምር። ከማንነት ተነሳ። ማንነት ላይ ትኩረት አድርግ። ማንነት ላይ ትኩረት ስታደርግ ማንነትህ የሚያፈራው ፍሬ ለሌሎች ባላደራ አድርጎ ያስነሳል። እኛ የእግዚአብሔር ባላደራዎች ነን። ይሄ የእግዚአብሔር ባላደራነት በፍቅር ለሌሎች የምናደርገው የምንተርፈው የምናፈራው ፍሬ እንጂ ተጨንቀን አንድ ሥራ ለመስራት የምንታገለው አይደለም። ባላደራነት እግዚአብሔር ጫንቃ አድርጎ የጫነብን የግዴታ ሳይሆን በፍቅር የምናደርገው የምናገለግለው ነው። ስለዚህ ዛሬ እግዚአብሔርን በእውነት የምናገለግል ከሆነ በእርግጥም ለአገልግሎት የተረዳን ከሆነ ወደ ማንነት እንመለስ። ዛሬ የሚጠበቅብን የሚያስፈልገን ወደ ማንነታችን ተመልሰን ከማንነታችን የሚመነጭ ስርዓት በሕይወታችን መገለጥ አለበት። ጌታ ኢየሱስ የነገረን በፍጹም እንዳትረሱ፣ እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። አሁን ቅርንጫፍ ከወይን ግንድ ውጪ ሌላ ምንም ማድረግ እንደማይችል ፍሬ ማፍራት እንደማይችል መለምለም እንደማይችል እናንተም ያለ እኔ ምንም ልታደርጉ አትችሉም። ምንም ልናደርግ አንችልም፣ ልናፈራ አንችልም። ከላይ ካልተሰጠው በስተቀር አንዳች ነገር ማድረግ የሚችል ሰው የለም ወገኖቼ። ስለዚህ አሁን አንድ ሥራ ለመስራት ባለ መፍጨርጨር እናቁም። አንድ መንፈሳዊ ውጤት በእኔ እንዲገለጥ ይሄን ማድረግ አለብኝ፣ ይሄን ሳደርግ ነው ከሚል አሳሰብ ወጥታችሁ ማንነቴ የእግዚአብሔር ማንነት አለኝ፣ ማንነቴ የእግዚአብሔር ዘር አለኝ፣ ማንነቴ ከሱ ጋር የተጣበቀ ነው፣ ማንነቴ በራሱ በሱ የተገኘው ነው። ስለዚህ ማንነቴ ከሱ ጋር ፊክስ ተደርጎ ስለተጣበቀ የሚያፈራው ፍሬ ነው። ስለዚህ ሥራ ከማንነት የሚመነጭ ከማንነት የሚፈልቅ ነው። ስለዚህ በፍጹም ሥራን አታስቀድሙ፣ ማንነትን አስቀድሙ። ይሄ ሥራ ያስቀደመ አስተሳሰብ ከሃይማኖት ቤቶች ሰይጣን የጫነብን የገነባብን የተሰወረ በብዙ የክርስትና ምልልሳችን እንድንፍጨረጨር ያደረገ ትግል እንድንታገል ያደረገ አስተሳሰብ ነው። ትላልቅ አገልጋዮች ሆነን በሥራ የተጠመድን ከሆነ የምናደርገውን ነገር ሁሉ እኛ ስለሰራን ነው የመጣው ከሚል ከሆነ የእውነቴን እላችኋለሁ ክርስትና የትግል ክርስትና የላብ ይሆናል። ከማንነት እንጀምር። ከማንነት ወደ ሥራ እንሂድ። ከሥራ ወደ ማንነት አንሂድ። በፍጹም የሚሄድ አይደለም። ብርቱካን ማንነቱ ብርቱካን ስለሆነ ነው ፍሬው ብርቱካን ሆኖ የሚያፈራው። ስለዚህ የሚቀድመው ማንነት ነው። በፍጹም ሥራ አይቀድምም። በፍጹም ውጤት አይቀድምም። በፍጹም ማንነት አይቀድም ነው የምናፈራው ፍሬ ከማንነታችን አይቀድምም። በጣም ወዳችኋለሁ። ፓስተር ይስሐቅ እባላለሁ። ሁላችሁም ሰብስክራይብ አድርጉ። የሚቀጥለውን ደግሞ ማየት እንጀምራለን።
ተባረኩ።